እኔ የምለው በጣም ነው እንዴት ተደባደባችሁት? ኦ ማይ ጋድ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምቆያችሁ አለሁኝ፣ እግዚአብሔር ይመስገን። እንግዲህ ጨረቃዎቹ መጥተዋል እንዳያችሁት። እውነቱ ለመናገር እኔ በደንብ በቃ የታየኝ የቅመም ድንጋጤ ነው። እሷ ከገባች በኋላ እዩተማ ቪዲዮን፣ ድንጋጤው በጣም በቃ እንደ ትክክለኛ ድንጋጤ ነው የደነገጠችው ማለት ነው። ለምን መጣችሁ? አልጨረስንም ወይ? በቃ እነሱ እኮ በቃ ሲተያዩት እንዳያችሁት ምናምን ነገር። እዚህ እኮ እነሱ ሌላ ሰዎች ናቸው፣ እዚህ ጋር ሌላ ሰዎች ናቸው። ከካሜራ ጀርባ እኮ እጅና ጓንት ናቸው። ሆ ምን እሺ ነው። ለማንኛውም ኤፋዬ ማንን ነው እዚህ ጋር ፕራንክ እያደረግክ ያለው? እኛ ነው ወይስ ሁላችንም ነው እየጨፈጨፍከን ያልኸው? ይመችክ። ለማንኛውም አንጨረጨርካቸው እኮ በሶስት ቪዲዮ ነው በአራት ቪዲዮ ማለት ነው። ግን ትልቅ ሪስክ ወስደሃል። ባይዘዌ ማለት አሁን የቅመሟ ህይወት አብላሽኸው ነው አስተካከልከው ነው የሚባለው? ምን ይባል አሁን? ጥጋበኛ ባልሽ ደበደበኝ፣ እንደዚህ ጉረኛ መሆኑ አላቅም ነበረ ብለህን። ወይኔ ሄፋ። ለማንኛውም ማለት ነው ያው ነገ ይቅርታ ይላል ብዬ አስባለሁኝ። ማለት እንደዚህ ያደረገበትን ለምን እንደሆነ ምን ማስተማር እንደፈለገ አይሆፕሶ ይነገራል ብዬ አስባለሁኝ። ሬሌ ቅመምዬ ደንግጣለች። በቃ ትክክለኛ ድንጋጤ ነው የደነገጠችው። እንዴት ነው ለእሱ አሁን የምታብራራላት? እንደዛ ሳምንኸኝ እንዴት ነው? እሷ ራሱ አሁን ልታምን አልቻለችም ሲነግራት። እንዴት ነው እንደዛ ሳምንኸኝ? የፈራኸው ነገር አለ ወይ? አንዳንድ ሰዎች አሁን ያንን ሰውን ለማጣት በቃ ካስፈሯችሁ በቃ በውሸት ራሱ ትናገራላችሁ። ምክንያቱም በዛ በኩል እያስፈራራችሁ ሰው አለ፣ በዚህ በኩል ደግሞ የምትፈሩት ሰው አለ ማለት ነው። ሶ ለዛም ብላችሁ በውሸት ትናገራላችሁ ማለት ነው። አሁን ቅመምዬ ይሄ ነው የተናገረችው። ማን ያስፈራራ ሰው አለ ወይ? የፈራኸው ነገር አለ ወይ እያለችው ነበረ ማለት ነው። ለማንኛውም እነሱ እያንዳገርዝ ልጆች ናቸው። ደግሞ በጣም በጣም እኔ እንጃ አንድ ላይ የሚበሉ የሚጠጡ ሰዎች ናቸው። እዚህ ውስጥ ግን እዚህ ድራማ ውስጥ ግን ማናቸውም አይተዋወቁም። ስድባችሁ ደግሞ ነር ያስተካክሉ። የምር በጣም ነው የሚደብረው። አሁን ቅጠል ማለት ምን ማለት ነው? ኢፋ ምትና ፍፄ ቅጠል ሴት እኮ ሴት ተብሎ እኮ አይሰድ። ሴት እናት ነች፣ አገር ነች፣ ቤተ ክርስቲያን ነች፣ ብዙ ነገር ናት ሴት ማለት ነው። ይህ እንደመጣላችሁ ቃላቱን አታውጡት። እረ ቴኬር አድርጉ። እረ በስማም አልተማርክም አሉ ማማ ዝናሽ። የምር እየተማረ እረ በስማም። በነገራችን ላይ አሁን ቪዲዮ ራሱ ጨርሰው ሲያዩት ፉን እያሉ ነበር። እና እስኪ እኔ አንድ ጥያቄ ልጠይቃችሁ። የምሬን እኮ ነው። የገባችሁ በኮሜንት ጻፉልኝ። ምንድን ነው መሰላችሁ? አብሶ አሁን ቅመም ይህ ከገባችሁ በኋላ ብዙ ነገር ትማሩበታላችሁ። ባይዘዌ በትንሽ 5 ደቂቃ ነው 10 ደቂቃ ቢሆን ነው ከገባችሁ በኋላ ቪዲዮን ማለት ነው። እዛ ውስጥ አሁን እዛ ጋር የስጋ ወንድማችሁ አለ። ሪሊ ቢሆን ይሄንን ማለት ነው። እዚህ ጋር የስጋ ወንድማችሁ አለ፣ እዚህ ጋር ፍቅረኛችሁ አለ፣ የወደፊት ባላችሁ የልጆቻችሁ አባት ማለት ነው። እዚህ ጋር የስጋ ወንድማችሁ አሳምኗችኋል። ኦልሬዲ አምናችሁታል። ከሱ ብዙ ነገር ነግሯችኋልና ከዛ በመሃል እንደዚህ ውሸት ሆኖ ሲገኝ እንዴት ነው ፊክስ የምታደርጉት ህይወታችሁ? የምር አንዳንዴ የኔ ህይወትስ እንደዚህ ሪሊ እውነት እኔ ቢገጥመኝስ ብላችሁ እኮ ማሰብ አለባችሁ። ዝም ብላችሁ ፉን አትበሉ። የምር የረበስ አንዳንዶቻችሁ በቃ እኔ እንጃ ምን እንደነካችሁ ባይታወቅም ማለት ነው። እነሱ ስራን እየሰሩ ያሉት ማለት ነው። ሌላው ምንድን ነው ያው ፍቅርም ላይ ሪሌሽን ውስጥ ላይም ትዳርም ላይ ምን ያስፈልጋል? አንደኛ በእምነታችሁ መጽናት አለባችሁ። በየሃይማኖታችሁ ማለት ነው። በየሃይማኖታችሁ መጽናት አለባችሁ። እምነት ሊኖራችሁ እንድትተማመኑ ያደርጋችኋል። ግዴታ መተማመን አለባችሁ። ፍቅር ከእምነት ይጀምራል አይደል? መተማመን ግድ ነው ማለት ነው። ሌላው መከባበር፣ ይሄንን አይቼበታለሁኝ። የመጨረሻው ማለት ነው። የመጀመሪያው ጥያቄ ነው የጠየኳችሁ እና በኮሜንት ጻፉልኝ ማለት ነው።